እንዴ በራን ቆቅታችሁ አገቡ ቆይ ለምን መጣችሁ ለምን መጣች ጽናት እኔ አሁን ላይሽ አልፈልግም ውጡልኝ ባቢ ቆይ እኔ በምን ጥፋቴ ነው እንደዚህ መቀጣው እኔ ምን አደረኩ ጽናት አንቺን ብትሆኚ ይሄን ነገር ከማድረግ ወደ ኋላ አትይም አንቺን ሳይሽ የሞቱ አባቴ ነው ትዝ የሚለኝ በቃ ጽናት ከዚህ በኋላ መለየት አለብን እንዳትነሽ ባቢዬ እባክህ እኔ እኮ አንተን አጥቼ መኖር አልችልም ህይወቴ በሙሉ የተሳሰረው ካንተ ጋር ነው ለምን እንደዚህ ፊት ትነሳኛለህ የራስሽ ጉዳይ ነው ይሄን ነገር እኮ ያደረገው የገዛ አባትሽ ነው አንቺ ክፍታፍ ዝም በይ ስትባይ አሰብም እንዴ ምንድነው እዚህ ቂጣ በቀደዱ አፊ ዝም ብለሽ የምትቦተረፊው ክፍታፍ እባክህ እኔ ፍቅር ለምን በአባቴ ጥፋት እኔን አትቅጣኝ እኔ እኮ ምንም የማውቀው ነገር የለም እባክህ ጽናት እኔ ከልቤ ልለምንሽ በቃ ከዚህ በኋላ አጠገቤ እንዳትሽ እኔና አንቺ ከዚህ በኋላ ተለያይተን ባቢ ወዴት ነው እባክሽ ነራይ አንዴ ብቻ ላናግር አልጨረስኩም እሱ ግን በቃ ጨርሷል ከሰው ቤት ውጡ ይኸውልሽ ይሄ አንቺ ቤት አይደለምሽ አፍሽን ሞልተሽ ወደዛው ውጡ አትበይ የናሆም ቤት ማለት የኔ ቤት ነው እሱን እስከዛሬ አታውቂም እንዴ ቆይ አንቺ ማና ባይ ስለሆንሽ ነው ባቢ ቤት አንቺ ቤት የሚሆነው እንዳያችሁት ከሆነ ቆንጆ የፍቅር ጊዜ እያሳለፍን ነበር ስለዚህ እኔና ናሆሚ በቅርቡ እንጋባለን ለእናንተም እንደሆነ በጊዜው የሰርግ ካርድ ይደርሳችኋል ማለት ነው ይኸውልሽ አንቺ ከባቢ ጋር ነጥ በይሎ ለብሰሽ ቆምሽ ቀን እኔ ብለኝሽ ቬሎሽን በቀይ ለማበላሽው ይኸውልሽ አንቺና ማብራችሁ ደግሞ ሆነ ማለት ነው መጀመሪያ እኔ ነው ታለብኝሽ በፍጹም አንቺና ፍቅር አለች ሰይጣን ጨረሽ በቃ በፈቀረሽ አሁን ምንድነው የሚያስለቅስሽ በቃ ጽኑዬ በጣም ራስሽን እየጎዳሽ እኮ ነው ብሌንዬ ዛሬ እኮ ሁሉንም ነገር አረጋግጥኩኝ ቆይ ደግሞ ምንድነው ያረጋግጥሽው ጽኑ መቼም እንደው የዚችን ከራሷ ጋር የተጣላች እብድ ሴትዮ ቃል ሰምተሽ አይደለም አይደለ እኔ እሷ ንግግር ምን አገባኝ ብሌን ግን ደግሞ ባቢዬ ከዚህ በኋላ ከኔ ጋር መቀጠል አይችልም ጽኑዬ በእናትሽ በቃ እንደዛ አትበይ ባቢ እኮ አሁን ጥሩ ሁኔታ ላይ አይደለም ያለው በቃ አንቺም እኮ መረዳት መቻል አለብሽ አዎ በደንብ ነው የተረዳሁት ባቢ ከዚህ በኋላ ከኔ ጋር መቀጠል አይፈልግም ደግሞ በጣም እንደጠላኝ ራሱ አይን ውስጥ በጣም ያስታውቅበታል ታይ ጽኑዬ በእናትሽ እኔ እናት ጊዜ ስጪው ቢያንስ ከሀዘን እንኳን እስካገገም ድረስ አሁን ላይ እኮ ምንም ነገር ቢናገርሽ በሱ መፍረዳት ትችይ ግን እኮ ልክ ነው ብሌንዬ ምኑ ነው ደግሞ ትክክል እኔስ በምን አቅሜ ነው ከዚህ በኋላ ከሱ ጋር አብሬ መቀጠል ብችለው ታውቂያለሽ አይደል በአባቴ ኃጢያት ነው እየተቀጣው ነው ጽኑዬ ልሽ በጣም እርግጠኛ ነኝ እሺ እናቴ ነገሮች ደግሞ በዚህ ሁኔታ አይቀጥሉ ብሌንዬ እኔ ከዚህ በኋላ ምንም ቢፈጠር ግድ አይሰጠኝም ምክንያቱም ብዙ ነገር ላለማጣት ሞክሬያለሁ ጥሬያለሁ ማድረግ ያለብኝ ነገር ሁሉ አድርጌያለሁ ግን ደግሞ ምንም ማድረግ አልቻልኩም ምንም መለወጥ አልቻልኩም ስለዚህ በቃ ምንም ማድረግ አልችልም ከዚህ በኋላ በቃ ሸታልኩሽ በቃ በእናትሽ በቃ አታልቅሽ ኮበቃ አታልቅሽ አንዴ ማን ያውቃል እንደሚለወጥና እንደማይለወጥ ማን ያውቃል ጽኑ በእናትሽ ደግሞ በዛሽ ፉንጋ ቃል አንቺ ታለቅሻለሽ እንዴ እናስለቅሳታለን እሺ ቆይ ግን ራይል ከኔ ምንድነው የምትፈልጊው ምን ማለት ነው ናሆሜ ይኸውልሽ በምንም አይነት መንገድ ጽናት እንድትናገራት አልፈልግም ትሰምኛለሽ ከጽናት ጋር ቆንኩ ማለት ካንቺ ጋር ጀመራለሁ እኔ ካዘን እንድትወጣ እንድትጽናና ብቻ ነው የምፈልገው እንጂ ሌላ ነገር ምንም ነገር አስቤ አይደለም ካንተ ጋር ይሆንኩት
ከዚህ በኋላ አጽናኝ አያስፈልገኝም። ደህና ነኝ፣ ተረጋግቻለሁ። ወደ ቤትሽ መሄድ ትችያለሽ። አረብሽም ናሆሚ፣ ካንተ ጋር አብሬ ልቆይ። ግፋቢል 1 ሳምንት ብቻ። እኔ በዚህ ሰዓት ማንም ሰላሜን እንዲነሳኝ አልፈልግም ራይል። አሁን ያለሁበት ሁኔታ በጣም ከባድ ነው። ይኸውልሽ አንቺ እንድትደረቢ አልፈልግም። ባቢ፣ እኔ አልደረብብህም። የአንተን ሰላም ብቻ ነው የምፈልገው። አሁንማ ቤትህ ለመግባት መንገድ አግኝቻለሁ። የምን ውጪ ነው? አልወጣም። ወይ መጣችሁ እንዴ? እንዴት ዋላችሁ? በሉ እናንተ ስጠብቅ ምሳ አልበላሁም ነበር። ምሳ አላቀም። እኔ እንኳን ይቅርብኝ ማዬ። ምን ሆነሽ ነው? አልቀሰሻል? እንደ አይንሽ አብጧል እኮ። ኧረ አላለቀስኩም ማማዬ፣ ትንሽ ራሴን ስላመመኝ ነው። አንቺ ብሌን ምን ሆና ነው? የተፈጠረ ነገር አለ እንዴ? አይ ምንም አይደለም። እንደዚህ እስከምትሆን አልቀሳ ነው ምንም አይደለም እምትይ? እማ ከባቢ ጋር እኮ ትንሽ ተነጋግረው ነው። ባቢን አገኘሽው? አዎ ምን ነው ደነገጥሽ ማዬ? እኔስ አንድ ነገር እንዳያደርጋት ነበር የምፈራው። በሰላም አናገራችሁ? ማዬ እሷ ምን አደረገሽ? ቆይ አንድ ነገር የሚያደርጋት አንቺ ምን ሆነሽ ነው? እሱ ጥሩ ሰው ሆኖ ነው እንጂ ሰው ማጣትና የሚወዱትን ምን ያክል ማጣት እንደሚከብድ ልጁን ነበር የሚገልበት። ገሉኛል እኮ ማዬ። ከዚህ በላይ ቆይ ሽጉጥ ስላልተኮሰብኝ ነው። አባትሽ አባቱን እንደገደለው አይነት መግደል አለ። እና ታዲያ ጽናት ምን ታድርግ? እማዬ ግን ለምንድን ነው አባዬ ነፍሰ ገዳይ መሆኑን ሁሉ ጊዜ እኔን ለማስታወስ የምትጥሪው? አንቺ ባታስታውሽኝም እኮ ነው እውነታውን በደንብ አድርጌ አውቃለሁ። አንቺን ለማስታወስ ብዬ አይደለም ይኸውልሽ፣ እውነታውን እያወራሁ ነው። አዎ እማዬ፣ አንቺ እንደምትዩ አባዬ አዎ ሰው ገሏል። እናሽ ምን ፍጠሪ ምን አድርጊ ነው የምትይኝ? እኔ እኔ እንዳደረኩት አንዴ እንደሆነ ሆኖ ሆኗል። እንደኔ እንዳደረኩት ለምን ትጮህብኛለሽ? ወይ ጉድ! እንዴት ነው አባዬ? ደህና ነኝ። ስለመጣሽ በጣም ነው የማመሰግነው። አንቺ እንዳባትሽ ጨካኝ አይደለሽ። እኔ አሁን ያለውን ስቃይ እንዴት እንደምሻገረው አላውቅም። ግን ፈጣሪ አንድ እድል ቢሰጠኝ የነበረውን ነገር ወደ ኋላ በመልሰው ደስ ይለኝ ነበር። አሁን ሁሉም ነገር አይመለስም አባዬ። ቆም ብለህ ነበር ማሰብ የነበረብህ። ጤናህን እንዴት ነው? ደህና ነኝ የኔ ልጅ። አንቺ እንዴት ነሽ? ምን ነው አሞሃል እንዴ? ሰውነት ልክ አይደለም። ጠቁረሃል፣ ጥውልግ ብለሃል። አይ አላመመኝ። አትጨነቂ የኔ ልጅ፣ አትጨነቂ። ደህና ነኝ። ለመቼ ነው ፍርድ ቤት የቀጠሩት? ሳምንት ብለዋል። እጅ ከፈንጅም ስለተያዝኩኝ ሊፈርዱብኝ ይችሉ ነበር። መርማሪው ጥይቱ ላይ ምርመራ ማድረግ አለብኝ ብሏል። ለዛም ነው እንደዚህ ያመመህ ሕክምና ለማግኘት ፍቃድ እንኳን አልጠየቅም። አይ የኔ ልጅ፣ ሰው እኮ የመኖር ህልም ሲኖረው ነው ስለ ጤንነቱ የሚያሳስበው። ተይ፣ እኔ ተስፋ ቆርጫለሁ። መኖር አያጓጓኝም ካሁን በኋላ። አይ እንደሱ አትበል። ፖሊሶችን ያናግራቸዋለሁ። ወጣህ የምትታከምበትን ሁኔታ እንዲያመቻቹልህ። የኔን ነገር ተይው። እኔ ራሴን ያገኘሁት ትልቅ ስህተት ውስጥ ነው። የኔ ልጅ፣ አንቺ እንዴት ነሽ? ደህና ነኝ። ለምን አይደለሽም የኔ ልጅ? ለነገው የሰው ልጅ ተስፋ ካጣ ነገ ለምን ብሎ ያጓጓል? አንቺን ብትሆኝ የመኖር ህልምሽን ነጠቅኩሽ። መሞትን መረጥሽ። በአንቺ ለምን እፈርዳለሁ? አይ ነገሮች ሲደራረቡብኝ የማረገው ነገር ግራ ስለገባኝ ነው። ጽንዬ፣
ካም በኋላ ካንቺ ጋር የመኖር ምንም ህልም የለኝም። እኔ አንቺን ገደልኩሽ፣ ተስፋሽን አጨለምኩት። በቃ ልሂድ። እንዲያሳክሙ ፖሊሶቹን ጠይቃቸዋለሁ። የኔ ልጅ ሁልጊዜ አንድ ነገር አስቢ። ህይወት ስትጨለምብሽ መታገል ነው ያለብሽ። የፍርታም ሰዎች ምርጫ እንዳትመርጭ። እሺ የኔ ልጅ? እሺ የኔ ልጅ፣ አባትሽ ይወድሻል እና ደህና ዋል አባዬ። እስኪ በእናትሽ ተሞካከል እንጣ ይብለኝ የኔ ቅርብ አንቺ ወጥሽ መመለስ ትችያለሽ። እሺ ቆይ ጋሽ ግርማ እንዴት ነው? አሞታል፣ በጣም አሞታል ብለኝ ፊቱ በጣም ጥልቅ ነው ያለው። ለሕክምና እንኳን ወጥቶ እንዲታከም ፖሊሶቹን እያወራቸው ነበር። እና ታዲያ ምን አሉሽ? እሺ ብለውኛል፣ ግን በጣም ነው የከፋኝ ብለኝ በጣም። አይዞሽ የኔ ቆንጆ፣ ይሄም አልፎ ነበር ብለን እናወራለን። አይ ብለኝ እቺ ቃል ሁሉም ነገር ትሆናለሽ ብለሽ ነው? የፈለገ ነገር ሁሉም ነገር ቢያልፍም አንዳንድ የማያልፉ ነገሮች ግን አሉ። ጊዜ ይሽረዋል። አይ ጊዜ ስንት ህመም ለመሻር የማይበቃ ጊዜ አለ መሰለሽ። ምንሽ ጽኑዬ፣ ይሄም ቀን ደግሞ አልፎ አለፈ ብለን እናረበት ቀን ይመጣል። እንደው ደግሞ እንጂ ይስ አባሽ እሺ የኔ ጋርድ ጥሩ የጋርድ ሰራተኛ እንደሚወጣ ግን በደንብ አረጋግጫለሁ። ምን ነው አንቺ ደግሞ ዛሬ ቤት ልጅ ነኛልሽ? ስጠብቅሽ እኮ ጠልቀሽ ቀረሽ። ብለ ደግሞ ዛሬ እዚህ ነው እንዴዋልከው? አዎ ስጠብቅሽ ነበር። እኔ ምለው እንደ ቆይ ግን ስራ የለም ወይ? ካልሆነ ልፈልግልኝ እንደ ሱቅ በደረቴ ምናምን። አንቺን ከመጠበቅ ውጪ ስራ የለኝ። ወይ ጉድ! ይላሁን በጣም አበዛው። እሺ ስልክሽን ሰተሽኝ እኮ ተቀጣጥረን ብንገናኝ እዚህ አንቺን ፍለጋ ስራ ፈትቼ አልቆምም ነበር። እንዴ ወዴት ልትሄጂ ነው? ወክ ማድረግ ፈልጌ ነው የወጣሁት። ያንን ጠይም ወጣት ሳላገኛሉ ለምናፈቀኝ ብለሽ ነው የወጣሽው? ማ እኔ ብለኝ እንደማንተን ፍለጋ መውጣው ወገኛ ወጎጉንም ይዘዋል። እኔ እኮ እውነቱን አምናለሁ። ለምን አንቺ አታምኚ? አረ እውነቱ እሱ አይደለማ ታዲያ። እሺ እኔን ለማየት አይደለም የወጣሽው? እኔ ምለው ማን ነበር ስምህን ያልከኝ? ሮቤል። ይኸውልህ ሮቤል፣ እዚህ ሰፈር እየተመላለስክ ጊዜን ባታጠፋ በጣም ደስ ይለኛል። እኔ አንተን ከነመፈጠረ ራሱ ማስተዋወስ አይነት ሰው አይደለም። ኦ ተመስገን አምላኬ። አመሰግናለሁ ሚስት። ምንድነው እንዴ አልኩ? ብቻ ጆሮ አዛብቶ ነግሮ እንዳይሆን። በደንብ ሰምቼሻለሁ። አመሰግናለሁ ሚስት። ፍቅሬን ስለተቀበልሽኝ አመሰግናለሁ። ይህ ሰውዬ ግን ያሟል እንጂ ውሻ ይሳመ ትንሽ ስመኛል በሽተኛ። እና ጋሽ ግርማ እንዴት ነው? እግዚአብሔር ይመስገን ደህና ነኝ። አንድ ጥያቄ ብቻ ልጠይቅ። ቆይ ያ ሁሉ ጊዜ እያስመሰልክ ነበር ማለት ነው? አባቴን የምትገልበት ጊዜ እየጠበቅክ ነበር? አይደለም፣ የእውነት አይደለም። እኔ አባቴን የመግደል ህልም አልነበረኝም። ሻጩንም ቢሆን የጠየቅኩት ጥይት የሌለው ሽጉጥ ነበር። ግን ያላሰብኩት ነገር ተፈጠረ። ለምን? ቆይ ጋሽ ግርማ፣ እኔ እንኳን ባላሳዝነ ልጅ አታሳዝነ? ምን ያህል ጥፋት እንዳጠፋ ግን ታውቀዋለህ? ጋሽ ግርማ
4 ሰው እኮ ነው የገደልከው። አውቃለሁ የኔ ልጅ በምንም ልመልሰው እንደማልችል ያንን ጊዜ አውቀዋለሁ። ግን እባክህ ባቢ ልጄ በእኔ ኃጢአት መቀጣት ስለሌለባት እባክህ የነበራችሁ ነገር ከቆመበት መቀጠል አለበት። ምክንያቱም በእኔ ኃጢአት ልጄ መቀጣት ስለሌለባት እባክህ ባቢ። ጋሽ ግርማ አባቴን ስገል እኔ የሚገደልከው እኔን ደግሞ ስገል ልጄን የሞተችው ልጅ ስሞት ደግሞ አንተን የሞትከው ጋሽ ግርማ በራስህ ላይ እኮ ስቃይን የፈጠርከው። እባክህ ባቢ እባክህ ከቻልክ እኔ እንደፈለግህ አድርገኝ፣ ከፈለግህ ግደለኝ። ልጄ ግን አትጉዳት፣ ልጄን አትጉዳት። እኔን አጣች አንተን ማጣት የለባትም። አንተ ከጎኗ መቆም አለብህ። አንተ ነህ ብቸኛው አማራጭ። ማንም የላትም ልጄ ከጎኗ። እባክህ ባቢ። እኔ አይደለሁም አንተ ነህ ደስታዋን የነጠቀው። የኔና የጽናት የፍቅር ጉዞ በአንተ ምክንያት ተቋርጧል። አንተን በማግኘት የኔን ማጣት ተሻረ። እሺ ቆይ ምን ማለት ነው? ከአባቴ ገዳይ ልጅ ጋር በፍቅር እንድኖር እየነገርከኝ ነው? ቆይ ትንሽ አታፍርም? እንዴት እንደዚህ ብለህ ትመክረኛለህ? እኔ የበቀል ሰው ብሆን ኖሮ እኮ የአባቴ እንደምመለስ ነበር እኮ። እኔን ግደለኝ፣ እኔ እንደፈለግህ አድርገኝ ባቢ። ይኸው እሷን ግን ተዋት እባክህ። ይኸውልህ ጋሽ ግርማ የኔና የጽናት ህይወት አብቅቷል። ቆይ ቤትና ንብረቱን ፈልገህ ነው አይደለ የ4 ሰው ህይወት የነጠቀው? ይቅርታ ልጄን ከስቃይ ያዳንኩ መስሎኝ ነበር። ልጄ ስትናቅ ማየቱ ከበደኝ። ምን ላድርግሽ? ተው እንጂ ጋሽ ግርማ። ቆይ ከስቃይ የምትወጣት ወደ ስቃይ እየወረወርካት ነው? እንዴት ለገንዘብ ብለህ ፍቅራችንን ትገላለህ? እስኪ ንገረኝ ጋሽ ግርማ፣ እስኪ ንገረኝ። አውቃለሁ። በቃ ባቢ፣ በአባት ኃጢአት ልጅ መቀጣት የለበትም። ፍቅራችሁን አድኑ። እሺ በልኝ ባቢ፣ እባክህ ፍቅራችሁን አድኑ። እኔ ነርሱ እኔ እንዳልተፈጠርኩ አድርጋችሁ አስቡ ባቢ። እሺ በለኝ። እኔ በእናንተ ልብ ውስጥ በቃ የለሁም። እንደሌለው አድርጋችሁ አስቡ። እኔ የምለው ምንድነው? ምኑ? ማንን እያሰብሽ ነው እንደዚህ ፈገግ ያልሽው? ኧረ ምንም አይደለም ጽኑ። እየደበቅሽኝ ነው አይደለ? የሆነ ነገርማ አለ። ንገሪኝ እስቲ። ያ ሮቤል የሚባል ልጅ አስገርሞኝ እኮ ነው። እውነት ምንም አይደለም ጽኑ፣ ስለገረመኝ ብቻ ነው። አንቺ ደግሞ ችግር አለብሽ ወደዛ። እሺ ምን ብሎ ነው ያስገረመሽ? ቅድም እኮ ጽኑ አግኝቼው ነበር። ከዛ በኋላ እኔ አንተን በምንም ተአምር ማስበም የማስታውስም አይነት ልጅ አይደለም ስለ እሺ አመሰግናለሁ ፍቅሬን ስለተቀበልሽኝ ብለኝ ስሞኝ ሄደ። ስሞኝ? እቺ ደግሞ ጉንጬን እኮ ነው። እሺ አትሳቂ እባክሽ። ይልሽ እኔ ልጁ ምንም ጤነኛ አይመስለኝም። ብለኝዬ እኔ ግን ወድጄልሻለሁ። አንቺ ደግሞ ምን ማለት ነው ወድጄልሻለሁ ማለት? እኔ እንጃ ሲያዩት ተጫዋች ነው፣ በዛ ላይ ደግሞ የሚወድሽ ነገርም ይመስላል። ስለዚህ ብትቀርቢው ምን ይመስልሻል? አንቺ ያምሻል እንዴ? እኔ ነኝ ከዚህ እብድ ከራሱ ከተጣላ ልጅ ጋር መቀራረበው? አይ እሱን እንኳን ታዩ እንደምደግፍሽ ልንገርሽ ብዬ ነው እንጂ ከኔ ቀድመሽ እኮ ልጁን ቀርበሻል አይደል እንዴ? ኧረ አንቺ ማትሞት ገና ዛሬ ብቻ ነው ራሱ እኮ በስነ ስርዓት ቆሜ ራሱ ያናገርኩት እንዴ። አካልሽ ርቆ እኮ ልብሽ ግን ቀርቧል በጣም። እጂ ባክሽሽ ወሬኛ። ገና ለገና የቅርብ ጓደኛዬ ስለሆንሽ የምታስቢው ሁሉ አውቃለሁ ነው።
አዎ በደንብ አውቃለሁ ብሌንዬ። ያንቺ እህቴ ልብ ሊጠፋኝ ነው እንዴ? ዝም በይ እባክሽ ጎራዳ። አውቃለሁ ልብሽን በደንብ ነው አሳምሬ ነው የማውቀው ልብሽ። ምን ይመስላል? አይ ስሚኝ፣ እኔ እኮ እንደዚህ ስቄ እኮ ደስ የሚለኝ ሳቀው እንጂ ምን አማራጭ አለ? እየተወደሱ እንዳፍጣልምና እንጂ ነው እኮ ይመናካ መጣስ ነው ሸክም ማለት እንዴት ነሽ? ምንድነው እንደዚህ እንደ ጎረምሳ በሽቶ መምጣት? እንዴ ገና እኮ 1 ሰዓት ነው ማዬ። ለሴት ልጅ ይሄ ሰዓት ቀላል ነው እንዴ? እንዴ ማዬ ምን ሆነሽ ነው? የራሳችሁ ጉዳይ ቢያ አሁን አንቺ ጽኑዬ ማንኪያ ይዘሽ ነሽ አብረን እንብላ። ይብለኝ በጣም ነው እንደውም የራበኝ መጣ። አረ ጭራሽም አብሮ ለመብላት ያምርሽ። በይ ዘጋስ ከመጨረሻ ልጅ ነዛቢ እሺ ትላለች እንዴ? እንደው ቆይ ነው ያመጣልሽ ድፍረቷ። እሺ ትላለች ይኸውልሽ ወዴት ነሽ? አይ በቃ እኔ ገብቼ ልተኛ። ምን ራበኝ ስትያለበት እንደው በቃኝ ብተኛ ይሻለኛል። ምንድነው በአንድ ሰዓት እንደ ዶሮ መተኛት? በእኔ አሁን እንብላና እቃውን ታጥቢዋለሽ። ሁለት ወጣቶች እያሉ መቼም እኔ ጉልበቴን አላደክመም። ጽኑዬ ይህን አንቺ ገብተሽ ተኝሽ እኔ አጥበዋለሁ። እሷ ትጠብ እንጂ እዚህ እየኖረች ካላገዘሽ ምን ጥቅም አላት? እየወጣች እየገባች እንደ ወንድ እያውደለደለች። እማዬ በቃ እሺ በቃ ዝም በይ። በቃ ጽኑዬ አንቺ አጥሱ ምንድነው ማዬ? የተባለፈ ምግብ ለምትበያሽ እዚህ ጋር ንጹህ ምግብ እያለች ይሄ እማ ምግቡ ለመበላት አይሆንም አይደለ? ይሄ አንቺ አይደለም አርፈሽ ብዬሻለሁ። እማ ምንም ነገር አለሽም እሺ? ግን በጣም አዝኝብሻለሁ በጣም። አንቺ ለኔ እንደዚህ እንደምትሆኝ ሁሉ እሷም እንደዚህ የሚሆናትና አባት ነበራት እሺ? ዛሬ ቀን መጣሏን አትይሽማ። በጣም ነው ያዘንኩብሽ በጣም። እኔ ግን ሳድግ እንዳንቺ አይነት እናት መሆን በፍጹም አልፈልግም በፍጹም። እና እኔ ምን አገባኝ? እማዬ ዝም በይ በቃ ዝም በይ በቃ ዝም በይ። አትበይ አለ ጠግበሽ ነው ስርጉስ ትበያለሽ። ደግሞ እንደኔ ጠገበችው ምን አገባኝ? አትብሏን ያልበላውም እንዴ አሮማን ጫንቃታል እንዴ ብሉ ቢሉ ደግሞ ልመና እንዴት ነው የሚጣፍጠው ደግሞ እናንተ በስማአ ጃስ ቆርጥ በስማአ ቤት ነኝ ማለት አቤት ሙያ አፈሪ ብላና የጉልት ይሄን ሙያ እንዳይበላ ነው ያችን ትዝታ የምትባል አግብቶ እሱን ከማበላው ራሴ በበላው ይሻለኝ። እቺ ምሱ ቤት የሱ ዘር ዋናው ያልበጀ ቀራሪው ሰው ፈጀ ይባላል ከነተረቱ። እሱ ያልበጀ ብቻውን ቁርጣሪ ልትበጀኝ ነው ለኔ። ጽኑዬ በጣም ይቅርታሽ በእናትሽ ይቅርታ በጣም ትብለኝ። አንቺ ምን አደረግሽኝ? አንቺ እኮ ምንም አላደረግሽም። እሺ በቃ ትንሽ እራት ውጭ በልተን እንምጣ። እኔ ጋር እኮ ትንሽ ብር አለ። ብለኝዬ እኔ አራበኝም። አሁን የምፈልገው መተኛት ነው። ይልቅ ሰዓቱም እየመሸ ነው እንተኛ። በእናትሽ ጽኑዬ እሺ በይኝ ስሞትልሽ ሄደን በልተን እንምጣ። እውነት ብለኝዬ እኔ የትም መሄድ አልፈልግም። መተኛት ብቻ ነው የምፈልገው። ጽኑዬ በእናትሽ ለማዬ በጣም ይቅርታ አድርጊላት። እኔ ራሱ በጣም እየደነገጥኩ ነው።
እማዬ እኮ እንደዚህ ንፉግ አልነበረችም ታውቂያታለሽ አይደለ? በድህነታችን ዘመን እንኳን ያችን ሽሮ አብረን እንብላ የምትል እናት ነበረችኝ። አሁን ግን ያችን እናቴን እያጣሁት ነው ያለሁት። ይሄ ሁሉ ነገር ደግሞ በራሄል የተነሳ ነው የሆነው። ጽምዬ እባክሽ እንዳትቀየም ይቅርታ አድርጊልኝ በሷ ስም። ብሌኔ እኔ እማዬን በፍጹም አልተቀየምኳት። ምክንያቱም እኔ ዛሬውን ሳይሆን የድሮውን ነው ማስታወሰው። እንደዛ ጸጉሬን አጥባ ጸጉሬን ሰርታ ገላዬን አጥባ እነዛን ጊዜያቶች አረሳቸው። እውነት ጽምዬ እኔ በጣም ነው የከፋኝ። ራሄል እያሸነፈችን ነው። እናቴን እኮ እየወሰደችብኝ ነው። ራሄል መቼም አታሸንፈን። እውነት ምን ጊዜም እውነት አለው። እሺ በቃ አታልቅሽ በእናትሽ። እሺ አታልቅሽ የኔን በይፍሰስ በእናትሽ በቃ አታልቅሽ። እንዴት ነሽ ጽናት? እንዴት ነሽ ራሄል? እሺ ለምን ነበር ልታገኘኝ የፈለግሽው? በጠዋት ቢሮ ከመግባታችሁ በፊት ላገኛችሁ ነበር የመጣሁት። ባቢም እስካሁን አልገባም። እንዴት ነው? ደህና ነው ግን? ደህና ነው። ማታ ስንጫወት አመሸንና ደክሞት ተኝቷል። አሁን ራሱ ቢሮም አልገባም። ይኸውልሽ ራሄል አንቺ ባቢን እንደምትወጂው በደንብ አውቃለሁ። ግን ደግሞ እኔና ባቢ በጣም ነው የምንዋደደው። እሱ እኮ የድሮ ታሪክ ነው ጽኑ። አሁን እኮ እሱ እኔን ነው የሚወደኝ። ባቢ በጭራሽ አንቺን ሊወድሽ አይችልም። ተሳስተሻል የኔ ውድ። አሁን እኮ አብረን ነው የምንኖረው። እዛ ሰፊ ማልጋ ውስጥ አብረን ነው የምንተኛው። በፍጹም ይሄን ላምን አልችልም። እንድታምኚኝ አይደለም እየነገርኩሽ ያለሁት፣ እውነታውን ብቻ እንድትረጂ ነው። ስልኩን ስሞክር አይሰራም። ስልክ እየተጠቀመ አይደለም። አንቺ ካለሽልኝ ስልኬ ምንም አይሰራልኝም ብሎ ስልኩንም ዘግቶታል። እኔ ሁሌም ደህና እንዲሆን ነው የምፈልገው ራሄል። አትጨነቂ። እኔ ሚስቱ ስላለው ለደህንነቱ በደንብ አድርጌ ነው እጨነቅለታለሁ። እሺ አንቺ ሚስቱ? አዎ እኔ ሚስቱ። ምን ነው ረበሸሽ እንዴ? እኔ እሱ ደስተኛ ከሆነ ችግር የለብኝም። ግን ደግሞ እንድታቂ የምፈልገው አንድ ቀን ይሄ ስራሽ ጠልፎ ይጥልሻል። የተሸናፊ አባባላት ተጠቃሚ ጽናት። ፍቅራችንንም እየመጣሽ አትረብሽ። ለማንኛውም ቻው፣ ደህና ዋይ። እንዴት ነው ባቢ? አሁን ትንሽ ተጽናና? ምን አደርጋለሁ ብለህ ተጽናንቻለሁ። አዎ ባቢዬ፣ ከዚህ በላይ እንኳን ማዘን የለብህም። ፈጣሪንም እኮ ማስከፋት ነው የሚሆንብህ። እሳቸውም ደግሞ ነፍሳቸው በሰላም ይረፍ። እሺ ታዲያ ምን ላምጣልሽ ብለኝ? ሻይ ቡና፣ ባዶ ቤት? አይ ባቢ ምንም ነገር አልፈልግም። በጣም አመሰግናለሁ። ብሌን ጽኑ ደህና ናት? ደህና ናት። ብታይ እኮ በጣም እጅግ በጣም ነው ናፍቀች። እና ታዲያ ለምን አታናግራትም ባቢ? አንተም እዚህ እየተጎዳ እሷም ደግሞ እዛ አንተን እያሰበች እየተጎዳች እኮ ነው። ሁለታችሁም ከምትጎዱ ተነጋግራችሁ ችግሮቻችሁን ብትፈቱ ይሻላል። አልጠሏትም። ልቤ ቀኑንም ሌሊቱንም ከሷ ጋር ነው ያለው። ግን ደግሞ አብረን መኖር አንችልም። ምን አለ መሰለ ባቢዬ፣ አልችልም ካልክ አንድ ነገር አልችልም ነው። ልብ ሲታፈን ደግሞ ከእስር ቤት በላይ ነው የሚበልጠው። በጣም ነው የሚጨንቀው ባቢዬ። እሷ ባላጠፋችሁ ጥፋት ደግሞ መቀጣት የለባትም። ቆይ እስከዛሬ ድረስ ችግሮቻችሁን ተነጋግራችሁ ነው አይደል የምትፈቱት? ደሞስ ቢሆን እስከዛሬ ድረስ አባቷ ባጠፋው ጥፋት ይሄን ያህል መቀጣት አለባት? በቃ አንተም ቢሆን ይቅርታ ልብ ይኑርና ይቅርታ አድርግላት። የእናንተ ፍቅር እኮ እንደዚህ በትንሽ ነገር የሚቋጭ አይደለም። አውቃለሁ በጣም ነው የሚጎደው ላንተ። ማለት ስሜትን ያንተ ቦታ ሆኜ ልረዳው አልችልም። ግን ደግሞ ምንም ቢሆን ተነጋግራችሁ ችግራችሁን ለመፍታት ሞክሩ። አይ ብሌን አብረን መሆን አንችልም።
ስለዚህ ከራሄል ጋር ነው የምትሆነው? እንዴ ምን ማለት ነው? ለምንድን ነው ከራሄል ጋር መሆን? ባለፈው ልታ ለተሳሳሙ ስትሉ ነው ለኛ የደረስንባችሁ? አይደለም ብሌን፣ መስሏችሁ ነው። አትሳሳች። ደግሞ እኮ ፍቅር ሁሉን ያሸንፋል። ምን ሲልዩ ጠዋት እኮ ስመጣ የለሽም፣ የት ሄደሽ ነበር? ዝም ብዬ አየር ልቀበል ልንቀሳቀስ ብዬ ነበር። አንድ ሴት ሄደሽ ነገር እኔማ ሱቅ ብሌኔ አንድ ነገር ላማክርሽ ነበር። ምንድነው ደግሞ? ቤት ተከራይቼ ከዚህ ልወጣ አስቤ ነበር። ምን ነው ዞኑ? በማታው ጉዳይ ነው አይደለ? አረ እንደሱ አይደለም ብሌኔ፣ ግን እስከመቼ እናንተ ላይ ሸክም ሆንባችኋለሁ ብዬ አስቤ እኮ ነው። አዎ እናቴ እንኳን ላንቺ ለኔ ራሱ ሌላ ሰው እየሆነችብኝ ነው። እውነት ብሌኔ እንደሱ አስቤ አይደለም፣ በቃ ብቻዬን መኖር ስለፈለኩ ብቻ ነው። ደግሞ ብር ከየት አምጥተሽ ነው የምትከራዩ? እሰራለሁ ብሌኔ እና እንደዚህ ሆኜ አልኖር። እሺ ግን ስራ ፈልጊና ስራ ስታገኝ ፈልገሽ ትወጫለሽ። አረ ብሌኔ እባክሽ ወጥቼ ስራ መፈለግ አለብኝ። እንደዛ ነው ማድረግ ያለብኝ። እንደዛ ካልሽ ደግሞ እኔ ማብረሽ ሄዳለሁ። የት ነው የምትሄጂው? ጽኑ እንደዚህ በኮንፊደንስ ስታወሪ እኮ ከዚህ ቤት እንደወጣሽ ለምትኖርበት ቤት ያለ ነው የምትመስይው። ይኸውልሽ መጀመሪያ ስራ ያዥ፣ ከዛ በኋላ በመጀመሪያ ደሞዝሽ ቤት ተከራያለሽ። እሺ ካልሽ ብሌኔ ስለምታደምጪኝ እኮ ነው የምወድሽ አይደል አይደል? ችኩል ተሻተበልኩ አንተ ችኩል እኔ ምን ተረኩ? ለካኒ ቆየማ። አቤት የጥላውን ገሰሰ ዘፈን እንደሚቆመው እንዴት አደርሽ? አሁን እሱን ተውና ማለናገርሽ ነበር። ቆይ ግን ለምንድን ነው ጽኑ ላይ በዚህ ልክ ክፉ ሆንሽባት? እኔ አይደለሁም ክፉ ሆንኩባት፣ ራሷን በራሷ ነው ራሷ ላይ ክፉ የሆነችው። ቆይ ደግሞ እንዴት ነው ጽናት ራሷ ላይ ለራሷ ክፉ መሆን የምትችለው? ይኸውልሽ እሷ ቤት ስትኖር ፊት እንደሚጠቆርባት ማወቅ አለባት። ስለዚህ ፊት እንዳይጠቆርባት ከፈለገች ውልቅ ብላ የራሷን ቤት የራሷን ህይወት መጀመር አለባት። እማሱ ጠፍቷት እኮ አይደለም፣ ግን አሁን ጽናት ያለችበትን ሁኔታ ያየሽ ነው አይደለ? በየትኛው ገንዘቧ በየትኛው ስራዋ ነው ራሷን ህይወት መጀመር የምትችለው? ምን አለበት ትረጃት? ይኸውልሽ እሱ የኔ ችግር አይደለም የራሷ ችግር ነው። ቆይ ግን ከመጀመሪያው ነው ይሄንን የክፋት ልብስ የተጎናጸፍሽውማ? እኔ ጭራሽ ማላቃት እናት እየሆንሽብኝ ነው። ጽናት ማለት እኮ ጉያይ ስር ቁጭ አድርገ ጸጉሯን ሰርላት የነበረች ልጅ እኮ ናት። እሱ ማድሮ ቀረ እድሜ ልካችን ማለት ነው። የነሱ ባሪያ ሆነ መኖር አንችልም። እሺ እማልገባሽ ነገር እኮ አለ። ይሄ እኮ ባርነት እኮ አይደለም። ኡፍ እንግዲህ አጨጭቀኝ። ይቺ ልጅ ቤቷ ተከራይታ ከዚህ ቤት መውጣት አለባት ነው እያልኩሽ ያለሁት። ማገና ተቀር እኮ አንቺ እንደዛ ተሽኮ ሞተሽ ይቀርም ከብሌ ምን አለሽ ትኛለሽ? ደግሞ ከዚህ ቤት ራሄል የምትባል እርጉም አስመንቀራ ካራሶታች አማሁን ይልሻል ተጨባጭ ተውጣልሻለች። ብቻ ግን በጣም ትንሽ ጊዜ ስጫት ስራ እየፈለገች ነው። ቢያንስ ከምትወጣ እንኳን ብቸኝነት እንዳይሰማት ጥሩ ለመሆን ሞክሪ። አቃለው ጥሩ አትሚላት፣ ግን ቢያንስ አስመስይ። እሱ ችግር የለውም። ደግሞ ብታስወጣኝ እስካኖርኩበት ድረስ አንድ ቀን ከኖርኩበት ከዛ ከፈሳሳ ከሚያፈስ ቤት መውጣት በራሱ ለኔ ትልቅ እግዚአብሔር ይመስገን ብዬ የምኖርበት ነው። ፈርሰስ ብዬ መኖር የምፈልገው ቤቷን ለቀቱታል። ይሄ የኔ ቤት ነው። ገባሽ አይደል? አንቺ ዝም ብለሽ ከሷ ጋር አሸርግጂ። ጽኑ ተነቀሻት ከፈለግሽ እንዴ ላይ ወጣሽ አታሸርግጂ ያለሽ በቃሉ ነው ተቆጥሮ እናቴ እጀረዛ እነሱ ይልቀልባቸው አንዳች ነገር ሁለታችሁም ይልቀልባችሁ። በቀንስ ምናምን ተለች ደግሞ እንዳሮጊት አዛውንት ይሉ እንዴት አደርሽ እናቴ? ሰላም አደርሽ? እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ ወይ? እንዴት ነሽ? በጧቱ ምን ነገር ጣልሽ እናቴ? እቅድሽ እንደተሳካል ነግርሽ ብዬ ነው። ጽናት ከቤት ወጣች? ስራ እየፈለገች ነው። ስራ ስታገኝ እወጣለሁ ብላታለች ለብሌን። ቆይ ባንዴ ምን አድርገሻት ነው እንደዚህ የደበራት? የሰው ልጅ ትልቅ ጉልበቱ ሆዱ ነው። ሆዱ ከተነካ ከባድ እንደሆነ ይረዳል። ልክ ነው እናቴ። ሰው ሁሉ ለመብላት አይደለ እንዴ እንደዚህ የሚሆነው? ቆይ ግን ባንድ ቀን በረገገች? ጎበዝ እናቴ። በቃ ከዚህ በኋላ በዚህ መንገድ ቀጥይበት። ከዛ በቃ ጽናት የምትባልሽ በህይወታችን ውስጥ የለችም ማለት ነው። እኔማ ከዚህ በኋላ ምን ስራ አለ ብለሽ ነው? እሷን ማሳደድ ነው ስራዬ። ጎበዝ እናቴ። ቆፍጠን ነው ማለት ነው የሚሻለው። አለበለዚያ ልጅቷ የምትቻልም አይነት አይደለችም። እሺ
እሺ በይ ሰላም ወይኔ እሺ ቻው አይ እሺ ጎረምሳው እንዴት ነህ? ስትወጣ ያየኋት የብሌን እናት ነች አይደል? አዎ የብሌን እናት ናት። ምን ነው? አይ ምንም። እንዴት መጣሽ ብዬ ነው። እሱ የኔ ጉዳይ ነው። ታዲያ ምን አዲስ ነገር አለ? አሁን የተፈለገው ቦታ ላይ ደርሰናል። ብሌንና ጽናትን በተባባልነው ልክ ተግባብቻቸዋለሁ። ታዲያ እንዴት ነው? የብሌን ልብ ወደ አንተ አላደለም? ይመስለኛል ራይድ። አሁን ሁሉም ነገር በፈለግነው መንገድ እየሄደ እንዳለ እየተሰማኝ ነው። አዎ ይሄንን በደንብ አረጋግጥ። የብሌን ልብ በደንብ አርገህ ማግኘት አለብህ። ከዛም አልፎ እናቷንም የማሳመን ችሎታ ሊኖር ይገባል። ይሄንን ነገር ስታደርግ ነው ወደ እናቷ የምትዞረው። መጠየቅ ከቻልኩኝ ብሌንና ጽናትን መለያየት ለአንቺ ጥቅሙ ምንድን ነው? የኔ ጥቅም ምን መሰለህ? የአንድ ሰውን ጉልበት ለማወቅ መጀመሪያ ጉልበታቸው ምን ያህል እንደሆነ አጣራለሁ። የነሱ ደግሞ አንድነታቸው ጉልበታቸው ነው። ስለዚህ ይህ ማለትም ደግሞ ብሌን አለች ስል ጽናት አለች፣ ጽናት አለች ስል ደግሞ ብሌን አለች። ስለዚህ ያንን ነገር ነው መጀመሪያ ማፍረስ የምፈልገው። ስለዚህ ሁለቱን መለያየት የፈለግሽበት ምክንያት ነጣጥሎ ለማጥቃት እንዲመችሽ ነው ማለት ነው። ምን ነው ግን አጥብቀህ ጠየቀኝ? አይ ያው የሥራዬን መጨረሻ ለማወቅ ያለው። አንተ ብቻ ስራህን በትኩረት ስራ፣ ሌላው የኔ ኃላፊነት ብቻ ነው። እሺ በቃ ለማንኛውም ገንዘቤን አስገቢልኝ። እሺ አስገባልሃለሁ። አንተ ብቻ ስራ ላይ ትኩረት አድርግ። እኔ በሰራ ቁጥርና ስራህን ባስደሰትከኝ ቁጥር በደንብ አድርጌ ነው ማስገባልህ። ለሱ ምንም ነገር አያሳስበን። እሺ አሁን ቀጣዩ ምንድነው? ብሌንና እናቷ ምን ያህል ፍቅር ጠንካራ እንደሆነ በደንብ አድርገህ ማሳመን መቻል አለብን። እሺ በቃ ቻው። እሺ መልካም ነው። ዛሬ ምን ነው ቤት ነው ያልከው? እዚህ ነው ያልኩት። እንደውም ብሌን መታ ነበር። ምን ነው በሰላም? ያው ስለ ጽናት ልታወራኝ ነው። ቆይ እነሱ ምን አይነት ሰዎች ናቸው? ከመም እንኳን እንዳታገግም እየመጡ የሚያስታውሱ? ጽናት ናፍቀኛለች ሬ። እሷ ጋር መሄድ ፈልጋለሁ። በቃ ሁሉንም ነገር ትቼ የእሷ አቅፍ ውስጥ ነው መሆን የምፈልገው። ቆይ ግን ናሆሜ እውነት እያወራ ያለው ከልብህ ነው? ከአባት ገዳይ ጋር ድጋሚ ፍቅር መመስረት ትችላለህ? እና ካለሷ ደግሞ መኖር አልቻልኩም። ልቤ ታፈነብኝ። እሷን ነው ሳስብ ሙሉ። ትንሽ ቀን ነው ትረሳታለህ። ተነስ እስኪ ከቤት ወጣ ብለን ትንሽ ወክና። ግን ቤቱን እኮ አልለቅም አልክ። ተኝ እባክሽ ሬል፣ እኔ መውጣት አልፈልግም። ትንሽ ተንቀሳቀስ ናሆሜ። ቆይ ለምንድን ነው ውጪውን እንደዚህ ፈራኸው? ምንም አይደለም፣ ግን እኔ እዚህ መሆን የምፈልገው። በቃ አታስጨንቅኝ። እሺ በቃ አላስጨንቅም፣ ግን ደግሞ እዚህ ሆነን መጠጥ እንጠጣ። አይ አንቺ ጠጪ፣ እኔ አልፈልግም።